ሳታለቅሺ ከነዚህ ሰዎች አጠገብ እንባሽ ሲፈስ እንዳናይ ምክንያቱም ስለማይገባቸው ሄርሜላ የሄርሜላ ቀለበት በጣም እንቅልፍ ነስቷቸው ነበረ ዛሬ እንግዲህ ጠርተው ቀለበቱን ከዚህ በፊት ኤፍሬም በትግል ለማውጣት ሞክሮ ነበረ ዳኒም ደግሞ በትግል ሊያወጣው ሞክሮ ነበር ከዚህ በፊት ዳኒ ሳይቀየር በፊት ግን ዛሬ ደግሞ አብርሽን ሞልተው ሰብከው እነሱ ያሉትን ብቻ እንዲናገር አድርጎ አምጥተው አብርሽ ራሱ እንዳደረገላት እንዲወልቅ አድርገዋል ማለት ነው ቤተሰብ እዚህ ጋር ያቃሉ ሄርሜላ ምን ያህል ተጽኖ ፈጣሪ እንደሆነች ያቃሉ አብርሽ ላይ ማለት ነው ስለዚህ አብርሽ አጠገብ እንዳያደርሳት የሚደረገው መንገድ በጣም እየዘረጉ ነው አብርሽ አጠገብ በቀለበት ምክንያት ተቀርብ ነበረ ዛሬ ቀለበቱን አወለቁ ከዚህ በኋላ አብርሽ አጠገብ እሷ ብትደርስ ገባችሁ አይደለ እርምጃ እንዲወስዱባት በቃ አብርሽ አጠገብ ስትደርስ አንዳንድ ነገሮችን እያስታወሰ ስለሆነ እሷ አብርሽ ላይ ተጽኖ እየፈጠረች ስለሆነ ልታድነው የምትችለውም ደግሞ እሷና እሷ ብቻ ስለሆነች ሁን ብለው አብርሽና ሄርሜላን የሚያገናኘውን ገመድ እየቆረጡ ይገኛሉ ሩታና ኤፍሬም ማለት ነው እና በመቀጠል ምንድነው በዚህ መሃል ሆና ራሱ ሄርሜላ ስለሱ ደህንነት እንጂ የምታስበው ይሄ ስለ ቆርቆሮ ቀለበት አይደለም ገባችሁ ያለቀሰችው ደግሞ ፍቅራቸው ላይ ምን ያህል በቃ እየተጉ እንደሆነ ሁለቱን ለማለያየት ምን ያህል ርቀት እንደሄዱ እሱን ለመግለጽ ፈልጋ ነው ያለቀሰችው እንጂ ቀለበት እኮ እንዳደረግላት ሁሉ አወለቀው እንደወለቀው ሁሉ ደግሞ ወደ ራሱ ሲመለስ መልሶ ያደርገዋል ማለት ነው ሌላው ደግሞ በጣም ቪዲዮ እያየው ነርቨስ ያደረገኝ ነገር አብርሽ ልክ እሷ መታ ስታወራ የድሮ የአብርሽ ትክክለኛ ባህሪው መጣ ማለት ነው እና ከዚህ በፊት አላት ቀለበት አድርጌልሽ ነበር አላት ግን ደግሞ አሁን ከሩታ ጋር ስለታረኩኝ ያደረኩልሽን ቀለበት እንድታዋልቂ እፈልጋለሁ ይሄን ንግግር ሲናገር አብርሽ ምንም ኖርማል ምንም የሆነ አይመስልም ማለት ነው ከዛ በኋላ ግን አብርሽን ቁጭ ብዬ ጠበቅኩት ያንን ቃል ከተናገረ ጀምሮ ቁጭ ብዬ እያየሁት ማለት ነው በቃ በል የተባለውን አለ ከዛ በኋላ አይናገርም አይጋገርም እነሱ የሚሉትን ብቻ ነው የሚያዳምጠው ማለት ነው ይሄ በቃ መጀመሪያ ያልኩት አብርሽ አውቆ ነው ለካ እንዳመመው የሆነ ይችልች መራቅ ፈልጎ ነው ስለዚህ ሄርሜላ ምን ትሰራለች እዛ ብዬ ቦግ አለብኝ ማለት ነው ከዛ በኋላ አብርሽ ቀስ በቀስ ወደ መጀመሪያው ሙድ ተመለሰ ማለት ነው ይሄን ብቻ ተናገራትና በኮንፊደንስ በቃ ተደፋፍሮ እንደዚህ አላት ከዛ በኋላ እሷ ስታለቅስ እሱ ተበሳጭቷል ግን ደግሞ ምንም ማለት አልቻለም ኤፍሬም ሲያሾፍበት ተበሳጭቷል ሲያሾፍባት ሩታም እሷ ላይ ስታሾፍ ተበሳጭቷል አቤልም ሲያወራ ተበሳጭቷል ግን ምንም ማድረግ አልቻለም ህመሙን እኛ እናቃለን በደንብ አድርገን ማለት ነው ሞልታችሁ ሰብካችሁ አምጥታችሁ ቀለበት ብታዋልቁ ብታሶልቁ ቆርቆሮ ነው ምንም አይጠቅማትም ለሷ ማለት ነው ሲጀመር እኮ ማን ለማን እንደሚመጣጠን ጠንቀቀን እናውቃለን ምንድነው ይናል በቃ በጣም የሆነ በቃ እንዴ ምን ነው ወንድ ብርቅ ሆንሽ ሩታ አልፈልገውም እንዳልሽ እኮ መርሳት የለብሽም አልፈልግህም ከህይወቴ ውጣ አታስፈልገኝም ካንተ ጋር ከሆንኩ ህይወቴ ይጨልማል ካንተ ጋር ከሆንኩ እንዲህ ሆናለሁ ያልሽው ረሳሽ እኮ እንዳለ ሪሙቭ አደረግሽው እመኑኝ ማለት ነው አብርሽ በቅርቡ ከሄርሜላ ጋር አንድ ላይ ይሆናል ካልሆነም እንኳን ሩታ ተጫውታበት ነው የምታባረረው ይሄንን እንዳትረሱኝ እውነት አብርሽ እውነት ሄርሜላን ሳይፈልግ ቀርቶ ከሆነ እንኳን አብርሽ መቼም ደስተኛ አይሆንም ለምን መሰላችሁ እዚህ ጋር ጥፊ ነው የለመደው እዚህ ጋር ደግሞ እንክብካቤ ነው የለመደው እዚህ ጋር እንዴት ልበላችሁ እዚህ ጋር የሚጣፍጥ ምግብ ነው እዚህ ጋር ደግሞ የነገር ምግብ እንዴት ነው ማን ነው የሚጣፍጠው ምግብ የሚጣፍጥ ህይወት ነው የምትወዱት ወይስ ደግሞ የሚጣፍጥ ህይወት ነው የምትፈልጉት አብርሽ በቅርቡ ሄርሜላ ጋር ይመለሳል ወንድ ልጅ ሌላ ሴት አይቅመስ ከቀመሰ በኋላ ወደ ቤት ለመመለስ በጣም ብዙ ቻሌንጅ አለው ሄርሜላ የማይለመድ ልምድ ነው ያስለመደችው ግን ያንን እንዳያስታውስ የሆነ ነገር ተደርጓል
ቤተሰብም ስለሌለው እህት ወንድምም ስለሌለው ማለት ነው። ሁሉም ወረኞች ስለሆኑ ትላንትና አሁን አይታቸዋል። ሄርሜላ ውጪ በቃ ራሳችን መፍትሄ እንፈልጋለን። ትላንትና አሁን ጸበል የሚወስዱት ነው የሚመስለው። ግን ደግሞ ዛሬ ይሄው ኤፍሬም ይዞት መጣ። ኤፍሬም የዛተውን ነገር ማላ ያደረገ ሄርሜላ ላይ ያደረገ ማለት ነው። ስለዚህ ቤተሰቡ ማይረቡም እህት ወንድምም የለውም አብርሽ። እንደውም አብርሽ ማን አለው ካላችሁ ማለት ነው ኦዲየንስ አለው አብርሽ በጣም የሚወደው ኦዲየንስ አለው። ታድሎ ሁሉም ኦዲየንስ ይወደዋል ስነግራችሁ ማለት ነው። ከዛ ውጭ ግን አብርሽ ይቺን ለሄርሜላ ያላትን ቃል ሰምታችሁ ነርቨስ እንዳትሆኑ ወይም አብርሽ አውቆ ነው እንዳትሉ፣ እንደኔ አትናደዱ። ሙሉ ቪዲዮውን እዩት። አብርሽ ከራሱ ጋር አይደለም። ያቺን በል ያሉትን አለ ቀለበት አስወለቀ። ከዛ በኋላ ግን በቃ ፍዝዝን ያለው ስታለቅስ በቃ ግራ ገብቶታል። ሲያወሯት ሲያበሽቋት ግራ ገብቶታል። ግን የያዘው ነገር አለ። በዚህ መሃል ግን ሄርሙ ከዛሬ ጀምሮ ከነሱ አጠገብ አትድረሽ። ለምን መሰለሽ? አብርሽ የበላውን ነገር ያበሉሻል። አንቺንም እንደዛ ነው የሚያደርጉሽ። አሁን እርምጃ ሩታ ስትዝት ሰምተሻል አይደለም? ይሄ ፖሊስ ህግ ምናምን ጋር ሊሄዱ አይደለም ስነግርሽ። ምክንያቱም ፖሊስ ህግ ምናምን የሚሄዱት የጋብቻ ወረቀት ስለቀደዱ ወደዛ መሄድ አይችሉም። ግን ደግሞ እንደለመዱት አብርሽ ላይ እንዳደረጉት አንቺ ላይ ሊያደርጉ እየዛቱ ነው። ስለዚህ ራስሽን ጠብቂ፣ ከራስሽ ጋር ሆኚ፣ ምንም አታልቅሺ። ምን ጎደለብሽ? አንቺ ምንም እኮ የጎደለብሽ ነገር የለም ማሬ። ቆንጅዬ ውብ ልጅ እኮ ነሽ ማሬ። አንቺ ማንንም ታሻፍጂ ልጅ ነሽ። ኤፍሬም ራሱ እኮ ጆፌ ጥሎብሽ ነው እንደዚህ የሚያብደው ማለት ነው። ተወት አድርጊያቸው እስኪ። ራቂ ትንሽ ከነሱ ለአንድ 10 ቀን ራቂ። በቃ ቤትሽ ሆኚ፣ ስራሽ ጋር ሆኚ፣ ከኛ ጋር ቪዲዮ ሰሪልን። ከወንድሞችሽ ከአቤል ጋር ከነማርቲ አንድ ላይ ሆናችሁ ግሩፕ ፈጥራችሁ ቪዲዮ ስሩ። እራሳቸው ይመጣሉ። እራሳቸው እየለመኑሽ ይመጣሉ። ሄርሜላ እያሉ ይመጣሉ። የሆነ ነገር ምክንያት ፈልገው ይመጣሉ። ሄርሜላ ከዛሬ ጀምሮ ከነሱ ጋር እንዳልነሽ፣ ክብርሽን አታወርጂ። እነዚህ ዝቅጥ ብለዋል። ደህናው ሰው ማን ነበር? አብርሽ ነበረ። እሱንም ቆሻሻ ነገር ውስጥ ከተውታል። ምንም ደስ አይሉም። እዛው ይምጡ ለብቻቸው። አንቺ ደግሞ ከወንድሞችሽ ጋር የራስሽ ከጓደኞችሽ ጋር ነይ። ከነዚህ ሰዎች ጋር እንዳናይሽ ግድ የለሽም ለአንድ 10 ቀን። አብርሽ ይኸውልሽ፣ አንቺ ከአብርሽ እኮ ራቅ የማይሉት አብርሽ እንደፈለገ የሚያንቀሳቅሱት ማለት ነው። አንቺ ከነሱ ስላራቅሽ ነው። ከአብርሽ ስርስር ብዙ ነገር እያስታወሰሽ ስለሆነ ትናንትና እጅሽን ይዞ እንደዛ ስላደረገ ነው። ይሄ ሁሉ በዚህ ርቀት እየሄዱ ትናንትና እንግዲህ ሩታ አብርሽን ይዛ ሆቴል ለሆቴል እያዣበደች ነበረ። ዛሬ ደግሞ ቀለበት እንዲያወልቅ ተመካክረው መጡ። ስለዚህ ነገ ደግሞ ቤትሽ ሄደው ፎቶ ምናምን አንቺ ቤት ያለውን ፎቶ ይሰብራሉ ምናምን ነገር። ስለዚህ ራቂያቸው፣ ዝም በያቸው። በቃ ቤትሽ ሁኚ። ቤትሽ ደግሞ ከመጡ እንዳታስገቢያቸው። ለደህንነት አይደለም የሚመጡት፣ ለጥሩ ነገር አይደለም የሚመጡት። ሰዓት መለሱ፣ ቀለበት አወለቁ፣ በቃ ብዙ ነገር እያደረጉ ነው። ከዚህ በኋላ ከነዚህ ሰዎች ጉዳት ብቻ ነው የምታገኙ። ስለዚህ ደግሞ እንዳታለቅሺ ሄርሜላ፣ እንዳታለቅሺ እልልሽ የምፈልገው ነገር ከነሱ አጠገብ ዘለላምባ እንዳይወርድሽ ሄርሜላ። ማናቸው እነሱ? ይረዱሻል ብታለቅሺ? ደስ እኮ ነው የሚላቸው። አንቺ ስታለቅሺ እኮ እነሱ በጣም እየተቃለዱ ነበር፣ እየዘላበዱብሽ ነበረ። ከኤፍሬም አጠገብ ከሩታ አጠገብ ታለቅሻለሽ ለምን ሲባል እንዴ? ከአብርሽ አጠገብ ብታለቅሺ ኦኬ። ከኤፍሬምና ከሩታ አጠገብ ግን ዘለላ እንባ እንዳታወርጂ። እየሰማሽ ነው? ዘለላ እንባ እንዳታወርጂ። ውድቀትሽ እንዳታሳያቸው፣ ድክመትሽ እንዳታሳያቸው። የማትታመኝ ሴት ሁኚ። ከነሱ አጠገብ ለ10 ቀን ጥፊና የማትገመች ሴት ሁኚ። አድርጊው ሄርሜላ። ከነሱ ፋሚሊ የሚመጣውን ማንንም ሰው አታናገሪ። ወላ ቡዜ ወላ ዴቫ ሽልጥልጦች። እነሱ ደግሞ ዛሬ የሆነ ነገር እየጠበቅናቸው ዛሬ ይኸው ሌላ ቪዲዮ እንተፖሰተለን። እነዚህ ወንድሞች አይደሉም፣ ምድረ ሽልጥልጥ ናቸው እንጂ አጠገባቸው እንዳትደርሺ። ቤትሽን ቁልፍ አድርገሽ ከወንድሞችሽ ጋር ተጫወቺ። በቻናልሽ ከወንድሞችሽ ጋር ነይ። ምርጥ ወንድም አለሽ፣ የሚረዳ ወንድም ነው ያለሽ። ስለዚህ እማትገመቺ ሴት ነው መሆን ያለብሽ። ማንም ሊገምታት ማትቺ ሴት፣
አንቺ ጀግና ነሽ። አንቺ በመተት አታምኝም። አንቺ በሪያሊቲ ነገር ነው አብርሽን ጎትተሽ ያመጣሽው። አንቺ የማትገመቺ ሴት ነሽ። አሁንም እነሱ ስር እንዳናይሽ ሄርሜላ። ስለ አብርሽ የሚያነሳብሽ ሰው አቆዩት በይ እሺ። ራሱ አብርሽ ይመጣል፣ ድኖ ራሱ ይመጣልሻል። ከዚህ በኋላ በቃ ምንም ነገር አታድርጊ። ንቀሽ ታያቸው እነሱን የተውሻቸው ቀን ሩታ ሲጀምር ስለማትፈልገው ራሱ ይመጣል። ስትተወው ጥላኝ ሄደች፣ በቃ አሁን ከማንም መዳረቀው ነገር የለም ብላ ጥላው ትሄዳለች ማለት ነው። እሺ አብርሽ ደግሞ አውቆ ከሆነ መቼም አያልፍለትም። መቼም እንዳንቺ አይነት ሴት አያገኝም። እዛው የሩታ ተጠፍጣፊ አሸንጉሊት ሆኖ ነው የሚቀረው። እመኝኝ ማለት ነው። ክብርሽን፣ ልክሽን፣ ግምትሽን ከማያውቅ ሰው ጋር ለምንድን ነው እንትን ጊዜሽ የምትጨርሽው? እነዚህ ነገ አይመሩሽም። እነዚህ መንገዳቸው ሁሉ የተበላሸ የሰይጣን መንገድ ነው። ራቂ ከነዚህ ሰዎች። በህፃንነታቸው ጠንቋይ ለጠንቋይ ቤት ሄደው ፎቶ ተልኮልኝ የለ ከነዚህ ሰዎች ራቂ።